በመጨረሻ አስቂኙ ነገር ፍኖተ ካርታው ነው። አቶ አንዳርጋቸው ከረጅም ጊዜ በኋላ መጥቶ እኔ ለዶክተር አብይ ፍኖተ ካርታ አልሰጠውትም ብሎ በፍጹም ፍኖተ ካርታ አልሰጠውም። ይሄ ተወራው ውሸት ነው። እኔ የሰራውትም ፍኖተ ካርታ የለም በግሌ የግንቦት ሰባት ፍኖተ ካርታ ነው እንጂ የኔ አይደለም። ለዶክተር አብይም ፍኖተ ካርታው ይሄ ነው ብዬ የሰጠውት የተባለው ውሸት ነው። ምን ነው ዛሬ ዘገየ አንዲ 2 ዓመት ሙሉ ሲወራ ኖሮ እያንዳንዱ ነገር ላይ የአንዳርጋቸው ፍኖተ ካርታ የባለ ሲባል ኖሮ ዛሬ ምን ሆነህ ነው? እኔ በፍጹም ፍኖተ ካርታ ሰጪ አይደለሁም አልሰጠውትም ለአብይ። ብዙ ሰዎች እኮ አንተ በሰጠው ፍኖተ ካርታ እኮ ነው እየተባለ ያለው። ኦፍ ኮርስ ለነገሩ በነ ዶክተር አብይ ሳይድ ወይም በብልጽግና ሳይድ እንዲህ አይነት ቅጥፈት ምናምን ብለው እንዳሉ አውቃለሁ። እንዲህ አይነት ቅጥፈት እንዳሉ አውቃለሁ። ግን ይሄን ሁሉ ዘመን ከቆየህ በኋላ ዛሬ መጥተህ እኔ የሰጠውት ፍኖተ ካርታ የለም የሚያስብል ምን ደረጃ ብትደርስ ነው? በድምጽ አለ። እኔ ድምጹን አላገኘሁትም። ሌሎች ማህበራዊ ድረገጽ ላይ ያላችሁ ሰዎች ፈልጉትና አያይዛችሁ ተናገሩት። ጋዜጠኛው ራሱ ያንተም የኔም የቅርብ ወዳጅ እባክህ አንዳርጋቸው ምከረው አለኝ ይለዋል እኮ እዛው። ምከረው አለኝ የሰጠው ፍኖተ ካርታ ምናም ይያለ የሚናገረው ምከረው አለኝ እና በሰጠው ፍኖተ ካርታ እኮ ነው እየተባለ ያለው ሲለው ነው አንተን ራሱ ልጠይቅ እኔ መቼ ነው ፍኖተ ካርታ ሰጠውት ያልኩት? እስከ ዛሬ ምን አቆየ ይሄን ለመናገር? ኢፍ የአብይ መንገድ ትክክል ነው ብላችሁ ብታስቡ ኖሮስ ወተት ተናገር ነበር እኔ ፍኖተ ካርታ አልሰጠውም ብለ? የመጨረሻው ነጥብ ነው ስሙት። የሚከነክነኝ ነገር አለ እዚህ ላይ አብረን ተያይዘው አንተ ታስታውስ ከሆነ እሱ ስልጣን በመጣበትና እንደፈታ ሰሞን ሮድ ማፑን ሰርቼ ሰጠሁት እኔ ነኝ ብለህ ተናግረህ ነበርና አሁንና አብይ ያስፈጸሙ ያሉት ሮድ ማፕ ተመልከቱ። አስረግጦ ነው ጋዜጠኛ ፋሲል የጠየቀው። እኔ ነኝ ሮድ ማፕ የሰጠሁት ብለህ ተናግረህ ነበረ ነው ያለው ያለው። በቃ እዚህ ጋር ያልቃል። በነገራችን ላይ ሌላው ነገር ቢቀር እዚህ ጋር ያልቅ ነበር። ሰጥተሃል ወይ ብሎ አይደለም የጠየቀው፣ ሰጥቼዋለሁ ብለህ ነበረ ይለዋል። ነገር አለ እዚህ ላይ አብረን ተያይዘው አንተ ታስታውስ ከሆነ እሱ ስልጣን በመጣበትና እንደፈታ ሰሞን ሮድ ማፑን ሰርቼ ሰጠሁት እኔ ነኝ ብለህ ተናግረህ ነበርና አሁንና አብይ ያስፈጸሙ ያሉት ሮድ ማፕ አንተ ሰርተህ ከሰጠኸው ጋር የተያያዘ ነገር አለው? አንተ ነህ እንግዲህ አሁን ኤግዛክትሊ እየተገበረ ያለው ያን ሮድ ማፕ ነው ወይስ ያን ሮድ ማፕ አልተመለከተውም? ምክንያቱም እንደዚህ ብለህ ተናግረህ ነበር። ብዙዎቹ አብይ እኮ እየተረጎመ ያለው የአንዳርጋቸውን ሮድ ማፕ ነው እስከማለት ደርሰዋልና ትንሽ ስለሱ ብትነግረን። በዋነኛነት እንደውም አንተ ራስን ነው የምጠይቅህ አሁን እዚህ ላይ ለመሆኑ ሮድ ማፕ ሰርቼ ሰጥቼዋለሁ ብዬ አዝ ኢንዲቪጁዋል እንደ ግለሰብ የተናገርኩበት አንዲት ሬኮርድ እንደሌላቸው አውቃለሁና አንተ ይሄን ስትደግሞ ከየት እንዳመጣው አልገባኝም። አንተ ስታርት ሁለተኛ ሮድ ማፑ የግንቦት ሰባት ሮድ ማፕ ነው። አሜሪካን ሀገር በተካሄደ ወዲያው እንደተፈታህ አሜሪካ እየዞርክ ትናገር ነበርና እዛ ስብሰባ ላይ እንደተናገርክ ነው የተሰማው። ድምፁ የለኝም ግን በጊዜው እንዲያውም እኔ እውነቱን ለማስታወስ ያለ ይሄ ከተነገረ በኋላ በወቅቱ አንድ ያንተ ጓደኛ ወይም ደግሞ የሁላችንም ጓደኛ የሆነ ሰው አረባካ አንዳርጋቸው ንገረው እንዲህ ብለዋል ምናምን ሰው ለምን አንተ አትነግረውም ብየዋለሁ እኔ በግሌ። አይ እኔ እንኳን መንገር አልፈልግም ግን ተነግረው ጥሩ ነው ይሄን ስለ ስብሰባ ላይ የተናገረው ነው የተባለው። ኖ እኔ ያልኩት ግንቦት ሰባት ሮድ ማፕ አዘጋጅቶ ነበር። በኋላ እኮ እሱንም ፌስቡክ ላይም እኮ እና ቴሌግራም ፔጅ ላይ ሰው እንዲያነበው መጨረሻው አስቀመጥኩት እኮ። እሱን እንግዲህ የማንበብና ያለማንበብ ስራ እሱ ነው። ይሄ ሮድ ማፕ የሚባለው ይሄውና ብዬ ያ ሮድ ማፕ ለሁሉም የፖለቲካ ድርጅቶች ኢትዮጵያ ውስጥ ለሚንቀሳቀሱ ለምናቃቸው በሙሉ ሲሰጥ ለመንግስትም ተሰጥቷል ያለው። ያንን ሮድ ማፕ እኛ ያዘጋጀውን ሮድ ማፕ
ለመንግስትም ሰጥተናል ብለናል ለመንግስት ሰጥተናል ስል ኢዜማ የግንቦት ሰባት ሮድማፕ ነው ወይስ ለመንግስት ስራ እንዲሰራ ነው የግንቦት ሰባት ሮድማፕ ነው በግል የጻፉት ሮድማፕ የለም የግንቦት ሰባት ግን እንደው ፍኖተ ካርታ የሚል ስም ያለው አርዕስት ያለው እንዴት ሁኔታውን እንደሚያየውና በምን መንገድ መታለፍ እንዳለበት የሚዘረዝር ሰነድ ነበር ያ ሰነድ እኛ ነገሮችን እንዴት እንደምናያቸው ሁሉም እንዲያውቁት ለተለያዩ ድርጅቶች ይሰጣዋል ለመንግስትም ይሰጣዋል ሰጠ ለአብይ የላኩለት እኔ ስለሆንኩኝ ያለው የግንቦት ሰባትን ሰነድ እንደላኩ አድርጌ ነው የተናገርኩት እንጂ የግል ሰነዴን አይደለም ያ ሰነድ ደግሞ ምን እንደሚመስል ጽሁፍ ላይ አለ ያ ሰነድ በጣም ሁኔታዎች በፍራቻ የሚመለከት ሰነድ ነው ሶስት ቦታ የተከፈለ ምዕራፍ ማለፍ አለብን ብሎ ነው የሚያስባለው ሌላው ቀር በጣም ቀጣፊ ነው በነገራችን ላይ እኔ አይ ዶንት ኖ እንደዚህ አይነት ቅጥፈት ምን ስንት ድሜ ቢቀረው ነው ፍኖተ ካርታው እንደጻፈ እንዳለ 3 ምዕራፍ ነው ያለው 3 ክፍል ነው ያለው እኔ በህይወት ያሉ ሰዎች ስላሉ ነው የምናገረው ዛሬ የተለያየ ቦታ ሆነን ሊሆን ይችላል ይጽፋል ፍኖተ ካርታ እንዳለው 30 ምናምን ገጽ 18 ገጽ አካባቢ መሰለኝ በወቅቱ ለኛ ፕሪንት አውት የሆነልን 18 ገጽ አጭር ስቶሪውን ብቻ ልንገራችሁና አጨርሳለሁ ዝርዝሩን ሌላ ጊዜ በኔ ማስታወሻ ታገኙታላችሁ ብዬ አስባለሁ ጽፎ ለዶክተር አብይ ይሰጣል ዶክተር አብይ ያነብና ኢግኖር ያደርጋል እሱ አስቦ የነበረው አንብቦ ዶክተር አብይ ይጠራኝና ዲስከስ እናደርጋለን ምናምን ብሎ ነው ያሰበው ለሌላ ለተቋሚ ለምናምን አልሰጠም በደንብ እዩ አሁን ለተቋሚዎች አከፋፈልንና አንዱን ዶክመንት እኔ እንድሰጥ ተደረኩኝ በግንቦት ሰባት ስም ነው የሚለው አይደል ውሸት ከዛ ዶክተር አብይ ኢግኖር አደረገው ኮምፕሊትሊ ኢግኖር አደረገው ኢግኖር ሲያደርገው አቶ ታማኝን አገኘው በህይወት ስላለ ነው ማነሳው ምንም እውነት በሆነ ነገር እናገራለሁ አቶ ታማኝ ጋር ይደውልና እንደ አይነት ሮድማፕ አዘጋጅቼ ሰጥቼዋለሁ አብይ ግን ሊመልስልኝ አልቻለም ዋሽንግተን ዲሲ ያለው ኢሳት አጀንዳ ያድርገው ያቀጣጥለው ይሄን አጀንዳ ለዚህ የመረጥኩት 3 ሰዎች ነው ኤርሚያስ ለገሰ ሀብታሙ አያሌው ምን አላቸው ስማቸው 3ቱ መርጫለሁ ምንድነው ወቅቱ እኛ በስርዓቱ ላይ ጥያቄዎች ስለነበረን ክሪቲካል ሆነን ነበር ቢያንስ ወሳችን ስለዚህ በሌሎቹ ቢስተጋባ አንደኛ አልተቀበሉትም ሊቀበሉት አይችሉም ጽሁፉን ሊቀበሉት አይችሉም አሁን ሳስበው በወቅቱ የነበረው አዱ ከበሬ ታውት ልነግራችሁ አልችልም ኢንቫይሮንመንቱ እንኳን ዶክተር አብይን የሚተች ጽሁፍ መጥቶ ቀርቶ ትንሽ እንትን ካልክ እንኳን እንዴት ቤቱ እንደሚረበሽ እናውቃለን ተመልከቱ ስለዚህ ምን መረጠ ኤርሚያስ ሀብታሙ አያሌው ምን አላቸው ብሎ መረጠ ለነሱ ብቻ ዶክመንቱን ሰጣቸው ያውም ዶክመንቱ ለኤርሚያስ አንድ ዶክመንት ብቻ ፕሪንት አድርጎ ሁለት አድርጎ አክቹአሊ ለኔና ለአቶ ሀብታሙ አያሌው ሰጠ እኔ እውነቷን ነው የምናገረው አነበብ ነው 18 ገጽ በጣም የሚገርም ማለት የዘር ፖለቲካን ጨምቆ ነው የሚጥለው የዘር ፖለቲካን ከሃ እስከ እኔ ሌላ ጊዜ ነግራችኋለሁ በዛ ሰነድ ላይ የዘር ፖለቲካ ምትል እንኳን ቢያንስ በትንሹ ከ50 ጊዜ በላይ ተጽፋለች የዘር ፖለቲካ የዘር አደረጃጀት ኢቭን የዘር ልዩ ኃይል ይፍረስ የሚለው አንዱ ሪኮማንዴሽን በዘር የተደራጀ ሚዲያዎች ይፍረሱ በዘር የተደራጀው ልዩ ኃይል ይፍረስ ኢትዮጵያን አደጋ ላይ ጣላት ዘረኝነት ነው አማራ ኦሮሞ አሁን እንደሚያወራው እኛ ዩኒክ ነን እኛ የተለየ አይልም the whole ኢትዮጵያ ውስጥ የዘር ፖለቲካ ይፍረስ ነው የሚለው ልዩ ኃይሉን ጨምሮ አነበብነው
በጣም ገረመን። እንደዚህ አይነት ጽሁፍ እንዴት ሊሆን ቻለ? ከዛ በኋላ አቶ ታማኝ በየነ መጣ፣ ሊያናግራችሁ ይፈልጋል። ቢኮዝ እንዳልኳችሁ ፖይንቱ ምንድነው? አብይ ዶክመንቱ ደርሶት ኢግኖር አድርጎታል። እና there are people who are critical to the prime minister and the idea. እነሱ ደግሞ ሀብታሙ የሚባል ኤርሚያስ የሚባል ምን አላቸው የሚባል አሉ። ከነሱ በነሱ በኩል ላስተጋባውና ኦዲየንስ ላግኝ። እንደዚህ አይነት ሸረኞች ናቸው። በነገራችን ላይ ሸረኞች። እኛ በወቅቱ የነበረው ነገር የምናየው ነው። ክሪቲካል ነን። ሰነዱን ስናየው ልክ ነው። የዘር ፖለቲካ ነው የሚለው ሀገሪቷን የዘር ፖለቲካ ውስጥ እንዴት አደገኛ ነው የሚል በተለይ እኔና ሀብታሙ ግልጽ ለማድረግ ፕሮግራም ስላል ፖለቲካችን የሚልም ስለነበረን እኔ ደግሞ ሁለንተናዊ እይታ የሚባል ነበረኝ፣ ዶክመንተሪም ነበረኝ፣ ሊደርሺፕ የሚባል ፕሮግራም ነበር፣ ሁለንተናዊ እይታ አውደ ኢኮኖሚም አለኝ። ሶ በተለያየ ፎርማት እንድንቀጠቅጥ ነው የተፈለገው ሰነዱ። ኦኬ ብለን በኋላ ይፈልጋቸዋል አንዳርጋቸው ተባለ። አቶ ታማኝ ደወለ። እኛ በአጋጣሚ ክላይድስ የሚባል አካባቢ ሬስቶራንት አካባቢ ያለ እዛ አካባቢ ያለ ሞል ነበር። እዛ ውስጥ ቁጭ አልን፣ ቆምን። ባቶ ምናላቸው መኪና ውስጥ ነበር ነው። ስልኩ ተከፈተ፣ ላይን አፕ ተደረገ። አቶ አንዳርጋቸውን ከኢትዮጵያ አገኘ ነው። ከዛ አንደኛ አለና ሮድማፑን ራሱ እንደጻፈው፣ ሁለተኛ ለጠቅላይ ሚኒስትሩ እንደሰጠው፣ ሶስተኛ ጠቅላይ ሚኒስትሩ ኢግኖር እንዳረገው። አይሰማም ነው ያለ። ልክለት ከቁብ አልቆጠረውም ነው ያለ። ከዛስ እናንተ በእናንተ በኩል አስተጋቡት። ያኔ ደንግጦ ድምጽ ቮይሱ ሲበዛ ይጠራኛል ነው በሌላ ነገር ይጠራኛል አላለንም። እሱን እንደዛ አይደለም። ግን እኛ በመንሰራው ተከታታይ ፕሮግራም ኢሹ እንዲሆን ማለት ነው። ኢቭን አንዳርጋቸው ሰጠን ብላችሁ እንዳትናገሩ፣ ያንዳርጋቸው ዶክመንት ነው ብላችሁ እንዳትናገሩ። አድማጮች ይሄ ነው እውነቱ። ይሄ ነው እውነቱ። ከልቤ ነው የምናገረው። አንዳንዴ እንደዚህ አይነት ቅጥፈት ሲመጣም በህይወት ስላለን ሌሎቹም በህይወት ስላሉ በአመለካከት ባስተሳሰብ ልንለያ እንችላለን። ሪያሊቲውን ግን ውሸት ነው ብሎ የሚወጣ አይመስለኝም። እውነቱ ይሄ ነው። ስለዚህ የጻፈው አንዳርጋቸው ነው፣ የሰጠው አንዳርጋቸው ነው። ጽሁፉም በእኔ በሚል ስሜት ነው የተጻፈው። ሄዳችሁ ብታነቡትም እኛ ግንቦት ሰባቶች ወይ ግንቦት ሰባት አይደለም የሚለው የራሱ አመለካከት ነው። በግለሰብ የተጻፈ ነው። ልኮለታል፣ ኢግኖር አድርጎታል፣ አጀንዳውንም አልቀበልም ብሎታል። ስለዚህ በእኛ በኩል ፕሮግራም እንዲሰራ ስለዚህኛው ዕለታዊ ላይ 3 ጊዜ ነው 2 ጊዜ ተወያየንበት። ፖለቲካችን የሚባለው ፕሮግራማችን ላይ 2 የተወያየንበት፣ እኔ ለብቻ አውደ ኢኮኖሚ ላይ ሰዎች ይዤ መጥቼ ተወያየውበት፣ ሁለንተናዊ የሚባል ፕሮግራም ነበረኝ ተወያየውበት። እኔ ኤርሚያስ ብቻ የተሳተፍኩበት በትንሹ 8-9 ፕሮግራም ሰርተናል በዛ ዶክመንት ላይ። ዛሬ መጥቶ የግንቦት ሰባት ነው እኔ የለውበትም እኔ ስለሰጠው ብቻ ነው ያኔ ተደርጎ የተቆጠረው። ይሄ ነው እውነታው። ከዛ ደግሞ አይ ቲንክ እንትናም አለ አይደል አሁን የአባይ ሚዲያ ባለቤት አንድነት ተናገር፣ አንድነት ካንተ ጋር ነበር የነበረው አይ ቲንክ ወይ ካናዳ ወይ ምናምን እኔ ነኝ ሮድ ማፑን የሰጠሁት ያለው ፍኖተ ካርታውን የሰጠሁት እኔ ነኝ። አንድነት አለ አይደል አባይ ሚዲያ የቅርብ ወዳጁ አይደለ በፊት አሁን አላቅም ቱ ቢ ሲሪየስ ተናገር ውጣና ያርል የሚሆነው። ስለዚህ አንዳንዴ ለምትፈጥሩት ታሪክ ከጀርባ ሰው አለ ብላችሁ አስቡ። ዋች ዶግ አለ ከጀርባ ለኔ ስቶሪ ክሬት ለማድረገው ስቶሪ ሊከላከል የሚችል ሰው አለ ብላችሁ አስቡ። አለን ሰዎች ደግሞ እውነታው እውነት ሲሆን እውነት የምንልበት፣ ውሸት ሲሆን ውሸት የምንልበት። ይሄ ነው አድማጭ ተመልከት። ከዚህ በላይ ዝርዝር ነገሮች ሌላ ጊዜ በማስታወሻ ታገኙታላችሁ።
እንደዚህ አይነት ቅጥፈት ግን ተገቢ ስላልሆነ አሁን ዛሬ ሮድማፑ ያንተ ነው አገሪ ገደል የገባው ባንተ ሮድማፕ ነው ምናምን ስለተባለ አይኔ የሰጠውት ሮድማፕ የለም ብሎ ነው እየመጣ ያለው። ሰጥቷል አልሰጠም? ሰጥቷል። ጠቅላይ ሚኒስትሩ ተጠቅመውበታል አልተጠቀሙበትም? ኢግኖር አድርገውታል፣ አልተቀበሉትም፣ ማናገርም አልፈለጉም። ማናገር ሳይፈልጉ ነው ወደኛ ሮጦ የመጣው ዋሽንግተን ዲሲ ድረስ የመጣው። ሲመጣም ሰው ለይቶ ነው። ሲሳይ አጌና አላለም፣ መሳይ መኮንን አላለም። ግልጽ እንድትሆኑ እከሌ አላለም። ኤርሚያስ ሀብታሙ ምን አላቸው ነው ያለበት ምክንያትም እየነገርኳቸው ነው። በወቅቱ ለሱ ፐርፐዝ ሊጠቅመው የሚችለው እነማንን ሴሌክት ቢያደርግ እንደሆነ ገብቶታል። ይሄ ነው እውነቱ። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን።